በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት What's up my beautiful people እንዴት ናችሁልኝ? በየሳምንቱ እየተዘጋጀው ወደ እናንተ የሚደርሰው የሚስጂ ቶክ ሾው ነው። በዚህ ሳምንት ደግሞ ለየት ያለ አሪፍ እንግዳ ይዤላችሁ መጥቻለሁ። የትም እንዳትሄዱ አብራችሁ ቆዩ። እንግዲህ እጋብዛለሁ። በነፃነት ከሚስጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር። ሳሪቲ ወደ ሚስጂ ቶክ ሾው እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? ደህና ነሽ? ይመስገን ላይፍ አለን። አሪፍ ነው? እስካሁን ይዘነዋል። That's nice. አምሮብሻል። አንቺም አምሮብሻል። Thank you. ሳሪትዬ ዛሬ እኔ የምፈልገው ለተመልካቾቻችን ሳራ ማናት የሚለውን እንድትነግሪኝ እፈልጋለሁ። እሺ፣ ሳራ ንጉሴ ይባላለሁ። የፋሽን ዲዛይነር፣ ሄልዝ ኦፊሰር and ኤስቴቲስቲሻን ነኝ። በጊዜው አሁን በአሁኑ ሰዓት በዲዛይን ስራው ላይ ነው ያለሁት። የሳራ የሚባል ብራንድ መስራችና ባለቤት ነኝ። እንግዲህ እስካሁን ድረስ ስንት ዓመት ሰርቷል? 7 ዓመት ሰርተናል። ሳራ የሳራ ዲዛይን ማለት ነው። ኦኬ። እና በቃ እንግዲህ በትንሿችን ነች። የሚቀጥለው ደግሞ ያው ሳራ እዚህ ለመድረሷ መቼም የሆነ መሰረት ይኖራታል አይደለ? ስለዚህ ዲዛይን ውስጥ ከመግባትሽ በፊት በልጅነትሽ የነበረ ነገር ነው። እስቲ ስለ ልጅነትሽም መለስ ብለን እናውራ። ልጅነት እሺ፣ ሁሉም በልጅነት ነው የጀመረው። የሁሉም ፊልድ ማለት ነው። በነገራችን ላይ እናቴም ዲዛይነር ነች። ፋዘርም ማን ይባላሉ? አይ በፕሮፌሽናል ደረጃ ሳይሆን ቤት ውስጥ ነው። ቤት ውስጥ ግን ቤት ውስጥ ብቻ ሳይሆን ከዘውዲቱ የምታውቂውን 4 ኪሎ የመጀመሪያ ፋሽን ትምህርት ቤት ከዛ ምሩቅ ነች። ከዛ በኋላ አባቴ ያለ ኢንጂነር ቢሆንም በጣም ክራፍቲ ፐርሰን ነው። ብዙ ክራፍት እና ምንድነው ስዕሎችን ምናምን የተማርኩት ከሱ ነው። ብዙ ነገሮችን ከሱ ነው የተማርኩት። ከዛ በኋላ በቃ እሱን ነው ለአሻንጉሊት ያው እንደተለመደው ስቶሪስ አሏ። ለአሻንጉሊት እየሰፋው ምናምን በቃ ሁሉን ከፋዘር ጋር ክራፍቶችን እየሰራው ምን እያልኩ በቃ እዚህ ደረስን። ከዛ 12 ደረስን። ያው ግዴታ ነው ትምህርት፣ ማንም የሚለቅሽ የለም። ግን ቢሆንም እየወደድኩት ነው የገባሁበት ሜዲካል ትምህርቱን ማለት ነው። ከዛ በኋላ ፋሽን ስኩል ገባሁ። ከዛ በኋላ ቢዩቲ ስኩል ገባሁ ማለት ነው። ኦኬ። ግን ያው ሶስቱም አንድ ላይ መሄድ አይችልም በየትኛውም ተአምር። ለትንሽ ጊዜ ሁለቱንም በደንብ የዛን ያክል ባይሆንም አገልግዬበታለሁ በደንብ የሜዲካል ፊልዱን። ግን ከዛ በኋላ ትንሽ ከበደኝ ሁለቱንም ማስኬድ። ሜዲካል በየትኛው ዘርፍ ነበርሽ? ሄልዝ ኦፊሰር ነኝ። ግን ያው የግልም የመንግስትም ከክፍለ ሀገርም ሁሉንም አካልየዋለሁ። በእርግጥ ግን ትንሽ ይከብዳል። መመለሴ አይቀርም። ያው ድርጅቱ የራሱን 2 እግር ይዞ በቃ አልፈልግሽም ብሎ በራሱ መራመድ ሲጀምር እኔ ወደኋላ እንመለሳለን ማለት ነው። ደስ ይላል። ሳሪት ጉድ ላክ ብያለሁ። ሳሪት የመጀመሪያ ዲዛይን ስትሰሪ የሰራሽው ምን ነበር? ወይ አይከብድም እሱ ማወቅ። ወይ ጃኬት ይሆናል፣ ሃይስኩል ድሬስ። ሃይስኩል ዴፊኒትሊ ሃይስኩል ብዙ በጣም ማለት በጣም ባይባል ነኝ ወፍራም ነበርኩ። በጣም ወፍራም ነበርኩ እና ብዙ ጊዜ ልብስ አይገኝም። የምር ሳይዝ የለም ያኔ። ለሁሉም ነገር ሳይዝ የለም። ወይ ኢዘር ሄደሽ በስነ ስርዓት ነው የምታሰፊው ወይ የሆነ ነገር ነው የምታደርጊው እንጂ በምንም ተአምር የለም ሳይዝ። በዛ ጊዜ ላይ ቲሸርትም ይሁን ምናምን በቃ እነሱ ናቸው የመጀመሪያ ጊዜ የሰሯቸው። ምንም ያክል ያው ቤት ውስጥ የአርት እንትኑ ቢኖርም
እንዴት ነው እንደ ህይወት መምሪያ አድርጌ እንዲይዝበት አይፈልግም ነበር ቤት ውስጥ ስፔሻሊ አባቴ አይፈልግም ነበር። በሂደት ነው የመጣው። ምክንያቱም ያው በትምህርት ነው ነገሮች ያሉት የሚለው ነገር ስላለ ማለት ነው። ግን ይመስለኛል ቲሸርቶች ምናምን ስለምስልም ስለነበር ላው ላይ ስላለሁም ቲሸርቱ ላይ ቲሸርት ላይ ስላለሁም ጃኬቶች መቆራረጥ ነው፣ ጨርቅ መቆራረጥ ነው። የቤቱ አንሶላ አልቋል። እነዚህ ያሉ ጀዴ በቃ የሉም። የቤቱ ዕቃ የለም። ከእናቴ ጋር ጭቅጭቅ ነው ሁሌ እያልን ያው ደረስን። እግዚአብሔር ይመስገን። ሳሪቲ ልብሶችሽን ሳያቸው የሆነ ስቶሪካል ይመስላሉ እና ምን ላይ ነው ልብሶችሽ ፎከስ የሚያደርጉት? ኡላላ አይ ኖ ራይት ይሄኛው ባይ ዘ ዌይ አንደኛዋ መሆን ትባላለች። ዋን ኦፍ ዘ ባግስ ውስጥ ያየሻቸው ውስጥ አንደኛዋ እቺ ነች። ጀስት ፖይንት አውት ልብሶቹ የተለያየ ሚኒንግ ድሮ ስልሽ ስጀምረው እንትኖችን ስጀምረው በብዛት ጁለሪ ላይ ነበርኩኝ በተለያዩ ምክንያቶች ማለት ነው። ወደ ልብሱ ግን ስንመጣ ጂንስ ብቻውን አንድ ሌላ ነገር ብቻውን የተለያዩ እንትኖች ላይ ነበር የምሰራው። ጂንስን ለመጀመሪያ ጊዜ ያየሁት በጣቃ ይሸጣል የሚለውን ነገር ያወቅኩትኝ የእንትን ጊዜ ነው፣ የኮሮና ጊዜ ላይ ጓደኛ የነበረች ዲዛይነር ጓደኛ የነበረች ኢልሃም የምትባል ማዕበል የሚባል ብራንድ የነበራት ከእሷ ጋር ሆነን እንሰራ ነበረ እና የጂንስን መገኘት ጨርቁን በስነስርዓት ያወቅኩት ያኔ ነው። ይሄ ጂንስ ሲጀምር መጀመሪያ ሸንተረር ብሊች ዴንም ሸንተረር ነው ስሙ። ሸንተረር ኤቭሪ ላይን የምታያቸውን መስመሮችን እንትን ያለ ዲፋይን ያደርጋቸዋል ማለት ነው። ግን ከዚህ ውጭ የመጀመሪያ ኮሌክሽን ላይ ነበር ላይኖቹ የነበሩት ጂንስ ብቻውን ነበር። እድሜ ለኮሮና ያው መሀል ላይ በመጡት ኤክስፐሪመንቶች ሸንተረር እና ጂንስ አንድ ላይ ተገናኝተው አንድ ላይ ቀጠሉ ማለት ነው። እያንዳንዱ የምታያቸው ላይኖች የተለያዩ ሴትም ወንድ ላይ የሚገኙ የተፈጥሮም ይሁን አክሲደንታል የሆኑ በተለያዩ ምክንያቶች ላይሽ ላይ የሚገኙ ጠባሳዎችን፣ ሲሴክሽኖችን፣ ስፔሻሊ ብሬስት ካንሰር ሰርቫይቨሮችን፣ ፋየር በርን ኤቭሪቲንግ ኤኒቲንግ የምትይውን ነገር በራስሽ ምክንያት ሆነ ከሰውም በደረሰ በየትኛውም አጋጣሚ ያሉትን ላው ላይ ይሰራሉ ማለት ነው። ዋው አታምርም? ቢዩቲፉል አይ ኖ ራይት በጣም እና በቃ እንደዛ ያለ ይቀጥላል። ሶ አም ሌቲንግ ዩ ዌር የሰውን ስቶሪ የሚሆን የራስሽን ስቶሪ እንድትለብሽ ነው እየፈቀድኩልሽ ያለሁት። አንድ ከሌላ ሰው ጋር ስታወሪው ደግሞ ሞር አክሴፕታንሱ እየበዛ ስለ ጉዳዩ ሞር እየተወራ እንዲሄድ አንድ በቃ እንደዚህ አይነት ነገር እንዲሆን ነው የፈለኩት። ፐርፐዙ ከልብስነት አልፎ ሌላ ታሪክ እንዲይዝ ነው ዋናው ዓላማው። ልብስነቱ ልብስ አለ ኦልሬዲ፣ ግን ልብስሽ ምን ያህል ሪፍሌክት ያደርጋል ነገሮች ላይ የሚለውን ነገር ያማከለ ነው ማለት ነው። በጣም ደስ ይላል። ልብሶቹ ብሊች ይደረጋሉ አይደለ? ብሊች ማድረግ ምን ያህል ጊዜ ይወስዳል? እንደ ጊዜው ማለት ክረምትን ብዙ ጥበት አለው ማለት ላይ ፋብሪኩ ከመምጣቱ ጀምሮ ዴነሙ ከመምጣቱ ጀምሮ ያው ጂንስ እና ዴነም የተለያዩ ነገሮች ናቸው። ዴነም ጨርቁ ነው። ጂንስ ፋይናሊ ፋብሪኬት ተደርጎ የሚወጣው ፕሮዳክት ነው ጂንስ የሚባለው። ዴነሙን ከመጣ በኋላ ያው የጥበት የብሊች የምን ብዙ ፕሮሰስ አለው። ግን እንደ አየር ሁኔታ የመድረቅም የምንም እንትኖች ስላሉት ማለት ነው እንደ ብዛት በቃ እንደዛ ግን ይመስለኛል አንድ ወር በደንብ እንትን ለተወሰኑ ፒሶች አንድ ወር ግን በደንብ ይሄድ ካለ ወደ 2 ወርም ሊሄድ ይችላል፣ አይታወቅም እንደ ሁኔታ። አሁን ስትይ ማለት ነው እኔ ፐርሰናሊ የሁለት የደንም እና የጂንስ ልዩነት አላውቅም ነበር። ደንም ፋብሪኩ ነው ዋናው ፋብሪክ። እስቲ ትንሽ አብራሪልን ተመልካቾቻችን አምሽን ላይ ማወቅ ይፈልጋሉ የሁለቱን ልዩነት። እንዳልኩሽ ነው አክቹሊ ደንም ዋናውን ስትገዢ ነው ጨርቁ ምንም ሳይነካ ጥሬውን ዋክሱ ሳይነሳ ወደ የላው ላይ ያሉት ነገሮች እንዴት ነው ሳይታጠቡ በፊት። ምክንያቱም ጂንስ ኢቨን ፋብሪኩ ከገባ በኋላ ከመጣ በኋላ በፐርሰናል ደረጃ የሚሆን በፋብሪካ ደረጃ እጥበት አለው መጀመሪያ ላይ ላው ላይ ያሉት ኢንዛይሞችም እንዲነቃቁ ምን እንዲሉ ማለት ነው። ከዛ በኋላ ነው ፕሮሰሶቹን ጨርሶ ልክ ፋብሪኬት ተደርጎ ልብስ ሆኖ ሲወጣ ጂንስ ይባላል ማለት ነው እንጂ የተለያዩ እንትኖች ናቸው ማለት ነው። ታስ ናይስ። በዚያ የጂል ጠይቀሽ ስለ ደነም ዴይ አውሪኝ እስቲ። ደንም ዴይ
ዴንም ዴይ ኢንተርናሽናል የሆነ ሆሊዴይ ነው። ባይ ዘ ዌይ የተጀመረው በ1990ዎቹ አካባቢ ላይ ነው። ሲጀመር አላማው ምንድን ነው? የተጀመረበት አገር ጣሊያን ነው። ጣሊያን ላይ አንዲት የ18 ዓመት ልጅ የመኪና በምትለማመድበት ጊዜ ላይ ድራይቪንግ አሰልጣኟ ወስዶ ደፈራት። በዛ ጊዜ ላይ ደግሞ ክሱን በምታቀርብበት ጊዜ የለበሽው ልብስ ጠባቃ ጂንስ ነው እና አውልቀሽ ካላደረግሽው በስተቀር እንትን አላልሽም፣ የአንቺ ጥፋት ነው ተብሎ ነገሮች ጠቅላላ ወደሱ ዞረ ማለት ነው። በዚህ የተነሳ የተናደዱ ብዙ ሰዎች፣ ብዙ ሴቶች ባመጡት ሙቭመንት፣ ባመጡት ይግባኝ፣ ባመጡት ነገሮች ሁላ ወደ እሷ እንዲዞር ተደርጓል። እንዴት ነው ለእሷ እንዲፈረድላት ተደርጓል። ግን ያንን ቀን በየአመቱ አፕሪል ላይ ይህንን በማስመልከት ጂንስን በመልበስ ያንን ቀን ያስታውሱታል። ያንን አድቮኬሲ ያመጡታል። በየአመቱ ይወራበታል የሴቶች ጥቃት እና ኢቨን የወንዶችንም ጥቃት ኤኒ ታይፕ ኦፍ ሴክሹዋል አሳልቶችን እንትን ይባልበታል፣ ይደረግበታል። እኔ ምንድን ያደረግኩት ሳስበው፣ እኔም ኦልሬዲ ጂንስ ላይ የምሰራ ሰው ነኝ። እንደ ፋሽን ዲዛይነር እና እንደ አንድ ብራንድ ባለቤት ደግሞ የራሴን አስተዋጽኦ ማሳለፍ አለብኝ ብዬ አሰብኩ። ምክንያቱም ኦልዌይስ ብራንዱ እንዴት ነው ፐርፐዝ እንዲኖረው የምፈልገው ነገር ነበር። ዴንም ዴይ ኢትዮጵያን ዴንም ዴይ ኢትዮጵያ ፋሽን ፎር ፐርፐዝ በሚለው ላስት ይር ላይ ጁን ላይ ጀምሬያለሁ ማለት ነው። ኤቭሪ ይር ይቀጥላል። ኤቭሪ ይር ሴሌብሬት የምናደርገው ነገር ይሆናል። እኔ እና ቤዛ ጥበቡ ሜይ ቢ የምታውቋት ከሆነ ቤዛ ጥበቡ ከእሷ ጋር ሆነን ለመጀመሪያ ጊዜ ላስት ይር ላይ ጀምረነዋል ማለት ነው። ኤቭሪ ይር ይቀጥላል። እንግዲህ እናየዋለን። አይ ቲንክ እስካሁን ድረስ በአጭር ጊዜ ውስጥ ነበር ያዘጋጀ ነው። ያኔ በጣም አጭር በአንድ ወር ጊዜ ውስጥ ነው የተዘጋጀው። ሲዘጋጅ ግን ኦልሬዲ ረጅም ጊዜ ከዛ ፊት 2 ዓመት ያሰብኩበት ጉዳይ ነው። ላስት ይር እንትን ቢልም ማለት ነው። ግን እንዴት ነው መሬት መርገጥ ስላለበት መጀመር ስላለበት ብቻ እና በቃ የተለያዩ ሰዎችን እዚህ ውስጥ ያሉት ጠቅላላ የምታያቸው ስፖንሰሮችም ሆነ አብረው ፓርትነር ሆነው የሰሩት ጠቅላላ ምንም ነገር ሳይጠብቁ ከኛ አላማውን አስበውበት ደስ ብሏቸው የገቡበት ነገር ናቸው እንደምታያቸው ማለት ነው። ቴንክ ጋድ እንግዲህ አሁን ጀምረነዋል። ኔክስት ይር አይባልም አክቹዋሊ ዲስ ይር አፕሪል ላይ፣ በፊት ጁን ላይ ነበረ፣ ግን ከኢንተርናሽናል ዴው ጋር ለማገናኘት አፕሪል ላይ ይቀጥላል ማለት ነው። ዴንም ዴይ 2.0 ይቀጥላል ማለት ነው። እዛ ላይ ደግሞ ሞር ፒፕል ኢንቮልቭ ያደርግበታል ብዬ አስባለሁ። በጣም ደስ የሚልና ፋሲኔት የሚያደርግ ስቶሪ ነው። ደግሞ ትሩ ስቶሪ ላይ ቤዝድ ያደረገ ነው እና ግን በሰዓቱ ምን ያህል ሰዎች ተሳተፉበት እና የሰው ውስጥ አቀባበል እንዴት ነበረ? ትንሽ ይከብድ ነበር ማለት ሚክስ የሆነ እንትን ላይ ነበር የነበረው። ሚክስ የሆነ ፊሊንግም ሳይሆን ሚክስ የሆነ ሀሳብ አቀባበል የሚባለው ዴንም ዴይን ከፌሚኒዝም ጋር ያገናኙት ሰዎች አይደሉም። አምና አጋንስት ኤኒ ታይፕ ኦፍ እንደዚህ አይነት ነገር ምንም ጊዜ ቢሆን ለሴትም ለየትኛውም ሂውማኒቲ ራይት ምቆም ሰው ነኝ። ኖ ፕሮብለም ለሱ። ግን እንዴት ነው አይዲያው አታክ እንዲያደርግ አልፈልግም። ጀስት አዌርነሱን ነው እንትን ማለት የፈለጉት ነው። ቱማች ብላንት እንዲሆንብሽ ኦር አሰቃቂ ሁኔታውንም ሳይሆን በፊት ከመሆኑ በፊት ያለውን ማስቀረት እንኳን ባቺ ከሆነ በኋላ ያሉትን ነገሮች እርስ በርስ እንትን እንዲባልበት ነው የፈለጉት። ተወርቶበት ተነጋግረውበት ኦኬ ኢትስ ኦኬ ሃው ዱ ዊ ፊክስ ዲስ ምናምን የሚለውን ነገር ሞር እንዲመጣ ነው የፈለጉት። ይቆማሉ ሎንግ ራን ሞስት ላይክሊ ጥቃት የሚባለው ነገር ጀነራሊ ይቆያል። ግን በተቻለን አቅም ያው ቮይስ እየሆንን መቀጠል ስላለብን ቮይስ እየሆንን እንቀጥልበታለን። የተለያዩ በሴቶች ጉዳይ ላይ እንዴት ነው ሙቭመንቱን በደንብ የሚያካሄዱ ብዙ ሰዎች አሉ። ቲኮ የሚባል አንደኛውም በዚህ ጉዳይ ላይ ያለ ካምፓኒ እዚህ ላይ እንትን ብሎን ነበረ። ድርጅት በዚህ ጉዳይ ላይ አብሮን ፓርትነር ሆኖ ሰርቶ ነበረ። ሞስትሊ አይዲያውን ነው የዛ ዕለት ያወራ ነው። ብቻ ሞስትሊ ያሉት ኦልሬዲ ነገር ውስጥ ያሉት ናቸው። ዊ ሃቭ ቱ ኤክስፕሌን መጀመሪያ ሰው በደንብ
እስኪልበት ድረስ አንደርስታንድ እስኪያደርጉት አሁንም እንደዚህ አይነት ነገር እየተወራ ነው፣ እንዲህ እየሆነ ነው፣ አይሰለቻቸውም የሚለውን ፖይንት መቅረት አለበት። ፈን፣ ፋሽን፣ አድቮኬሲ ምናምን ሁሉንም ነገር አንድ ላይ ናት። ጥቁርነቱን ሳይሆን ጥቁር in a very beautiful way አይነት ነገር የሚለው ነገር አለ። አዝማች አዝ ለቅሶ ላይ እንደምታደርገው የጥቁር ልብስም it's your power clothes አይደለም ጥቁር it's the same በቃ ሁለቱን ባላንስ ለማድረግ ነው እንግዲህ እየተሞከረ ያለው hopefully this year በትልቁ ምክንያቱም ኦልሬዲ መቼም የሚያሳምን ነገር አለ ብለን እናስባለን። ሞር ፒፕል ያምኑበታል ጉዳዩን ብዬ አስባለሁ። ምን ያህል ነበር የተሳተፈው ሰው? አክቹዋሊ ኦፕን አልነበረም ለሁሉም ሰው፣ ኤክስክሉሲቭ ነበር። በጣም ኤክስክሉሲቭ አይደለም ግን ኢንቪቴሽን ኦንሊ ነበረ። ግን ኢንቪቴሽን ኦንሊ ሲሆንም ዋናው እንዳልኩሽ ቅድም ሞር ወደ ሰው ከመሄዱ በፊት ትንሽ ሰው ጋር ደርሶ ከዛ እያለ እንዲሄድ ነው። ስፔሻሊ መኖሩን ይሄ ኢቨንት እንዳለ ትልቅ እየተለቀቀ በጣም በትልቁ ከእንትን ከማለት በፊት መጀመሪያ እንዴት ነሽ ደህና ነሽ እንዴንም ይባላል የሚለው ነገር አለ። እሱ ፖይንት ነበር መኖር የነበረበት እና ዋናው ምንድነው ፓናል ዲስከሽኖች ነበሩ። እሱ ካለፈ በኋላ ደግሞ በቲያትሪካል ፋሽን ሾው ነበረው። አፍሮ ሞዴሊንግ የእነሱ ሞዴሎች ናቸው ጠቅላላ ቬሪ ቲያትሪካል ሙሉን ብታዩ እንደዛ ነው። everybody was in tears obviously በጣም አድንቄዋለሁ የእነሱን እንትን ኮሪዮግራፊ በጣም የሚያምር ኮሪዮግራፊ ነበር። ሰው እንግዲህ በጣም ደስ ይላል። it was really awesome I think ከላዚ ሳሪዬ አሁን እኔ የለበስኩት እንደዚህ አምሮብኝ እዚህ ጋር ቁጭ ያልኩት ባንቺ ልብስ ነው። ስለዚህ ልብስ እስቲ የሆነ ነገር በይ። ቅድም እንዳልኩሽ እላው ላይ ያሉት መስመሮች ጠቅላላ ያው ስትሬች ማርክን እንደምታያቸው መስመሮችን ወይ ስትሬች ማርክን ወይ እንዲህ ከቶች ምናምን ሲኖሩ ይችላል አይደል? በቢላ ከት ወይ ያቃጠለሽ ምናምን እንደሱ አይነት ነገሮች ናቸው። እችኛዋ ስፔሻሊ ግን ስትሰራ እንድትነቃቀል ተደርጋ ነው። ታቿም ምለዋም እንድትነቃቀል ክሮፕ ምናምን እንድትሆን ማለት ነው። ምን ለየው እያንዳንዱን የተለያዩ ዴኒሞችን በከለር ነው። ዋናውን ሸንተረር የሚለውን እንትን እንዲለቅ አልፈልግም። ሸንተረር የሚለውን አርስት ብሪሽ ዴኒም አለ። ከዛ ውጭ ግን ተቀጣይ ኔሞቻቸውን እየያዙ ይሄዳሉ ማለት ነው። ብሉ ሲሆን አሁን አንቺ የለበሽው የራስሽ ነው። ሬድ ሲሆን የተለየ ሚኒንግ አለው? ኖ የለው። ግን በከለር ስማቸውን ልንለይልሽ እንሞክራለን። ኦኬ so this is red, that's indigo, there is ebony, there is denim botanica. No, yeah. Wow, okay take me slow. so እንደዛ ያለው የከለር ነው የምንለያቸው እንጂ ሚኒንጉ the same ናቸው። ግን ቫራይቲውን ከአንድ ከለር የተለያዩ ከለሮች እንዲሆን ማለት ነው። that's good thank you በጣም እኔ ሲዝን 2 ላይ ስለተሳተፍሽ በዚህ ቢዩቲፉል ስቶሪካል በሆነ አውትፊት ከልብ ያመሰግናለሁ። ሳሪቲ ፋሽን አሁን የኢትዮጵያን ፋሽን ኢንዱስትሪ አድጓል ወይስ ይቀረዋል ወይ ይሄ ቢሆን የምትዩ ነገር አለሽ? እሺ አድጓል። አዎ ከነበርኩበት እኔ ከማስብበት ታይም ላይ ምክንያቱም ማንም አልነበረም። ማፊ ነበረች፣ ገነት ነበረች፣ በቃ የምታውቂያቸው ትንሽ ሰዎች ጂጂ ነበረች፣ እንቁ ምናምን በቃ ታይኒ ፒፕል ናቸው ነበር። and also ይሄኛው ነገር ይመስለኛል ቤት ውስጥ ያሉ ነገሮች ናቸው። ፋሚሊ ብዙ ቤት ፋሚሊ ውስጥ ያለውን በትምህርት የሚያምን ህብረተሰብ ባድ ወይ አይደለም ይሄ ነገር ባይዛዌ የሚያምን ህብረተሰብ ስለነበረ ይሄንን ወደፊት እንዴት ነው እንዲጓዝበት ሰውም እንትን አልነበረም መሰለኝ። አሁን በጣም ብዙ ሰው ነው ያለው ተመስገን። በደንብ ብዙ ሰዎች አሉ፣ ብዙ ዲዛይነሮች አሉ። በየትኛውም በጫማም በቦርሳም ጁዌለሪ ምናምን ኤቭሪ ቫራይቲ ያለሽ። አይ ቲንክ everyone should work together. Unity. And everyone needs everyone. ስልሽ እኔ ልብሱን ብሰራው ለባሹ ከሌለ ፖይንት የለውም። እኔ ሄጄ ፎቶ ላስነሳ ብል ሞዴሏ ከሌለች ፖይንት የለውም። ኤቭሪ ክሩ ከሌለ ፖይንት የለውም። ከዛ ደግሞ ሶሻል ሚዲያ ፒፕል አሉ፣ ከዛ ማኔጅ የሚያደርጉ ልጅ ነው እንደሱ አለ። ከዛ እንደ ዮርቾ ጋዜጠኞች እንድ እያለ ኢትስ ቼን
so everyone needs everyone I think ሁላችንም ትንሽ ያው የአበሻ እንትን ስላለን ነው መሰለኝ ትንሽ እንትን የምንለው ነገር አለ እሱ ግን ተትቶ ይመስለኛል one of the reasons ታለንት ጠፍቶ አይደለም እዚህ ሀገር ውስጥ ያለው ታለንት ግራ ነው የሚገባሽ አዲስ አበባ ውስጥ የምር እየዞርሽ ብታያቸው ግራ ነው የሚገባሽ በየቤቱ ምናምን ራሱ ብታያቸው ግን በቃ መያዝ የሚለው ነገር ትንሽ እንትን ይላል እስካሁን ድረስ ዓለምን ማንቀጥቀጥ ብንችል ይመስለኛል እያንዳንዱ ፋሽን ዊክ ምናምን ስታያቸውና እዚህ ያሉትን ስታዩ ምንም እንዳልጎደለሽ ታዩዋለሽ ግን አብሮ መስራት የሚባለው ነገር ትንሽ ይቀረናል ኢንፎ ሼር መደራረግ ትንሽ ይቀረናል because I walked አንቺ ብትከተኝ ችግር የለም what I do you can do በምንም ተአምር እንትን አይደለም አንቺ ጋር ስመጣ የሌለኝ ልወስድ ነው እንጂ መቼም ያለኝን አይደለም definitely ደግሞ አለ በቃ so it's better ሁላችንም አንድ ላይ እንትን በአንድ ላይ ብንሰራ and also approach ማድረጉ even already እንዴት ነው establish ያደረጉም ያደረግንም ክሬተሮችም ሆነ ዲዛይነሮች አጥኔ ምንም አይነት አርቲስቶች ክሬተሮች የሚባሉት ጠቅላላ እንዴት ነው መሆን የሚፈልግ ሰው እዚህ ቦታ ላይ መሆን የሚፈልግ ሰው ማንንም ሳይፈራ የመቀላቀል እንትን ግዴታ አለበት no one is different ሁላችንም the same ነን so talk to me I'll talk back ask for help I'll definitely give you one ያለኝ ነገር ከማድረግ ወላ እንዴት ነው wisdom ለመስጠት wisdom በጣም ጥቅነኝ ያልኩሽ አይደለም ግን ይሄ ነው like whatever I have ከመስጠት ወደ ኋላ ምን አይመስለኝም ከእግዚአብሔር ጋር ለፈቀደልኝ ያገ ሌላውም እንደዛ ቢሆን ደግሞ ደስ ይለኛል ባንድነት መስራት ጥሩ ባንድነት ወደፊት አሁን ትንሽ የኢትዮጵያ ፋሽን ኢንዱስትሪ እኔም አድጓል ከሚሉት ወገን ነኝ በተለይ ደግሞ ሃቭ ኦፍ አፍሪካ ማሂ ወደ ኢትዮጵያ መታ መንቀሳቀስ ከጀመረች ጊዜ ጀምሮ በጣም ብዙ ታለንትድ አዲሶች ምናምን Happy anniversary by the way 15 years the 15 years is coming up yes ገስቴ ነበረች ሲዝን 1 ላይ she is amazing like የምታደርገው ለወጣቶች በጣም ብዙ መንገድን እየከፈተች ያለች ገራሚ ሴት ናትና well done to you ማሂ That's nice. Thank you so much. አሁን ደግሞ እኔና አንቺ አንለያይም ጨዋታችን ይቀጥላል ውድ ተመልካቾቻችን ከሳሪቲ ጋር የሚስ ጂ ፋሽን ስቱዲዮ እንሄዳለን አብራችን ቆዩ እስካሁን እየተመለከታችሁት የነበረው የሚስ ጂ ቶክ ሾው ነው don't forget to subscribe ይሄ በጣም ሲሪየስ ነው ባይዘው subscribe my YouTube channel እና ወደ ፋሽን ስቱዲዮ እንሄዳለን እስከዛው አብራችን ቆዩ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት ተመልካቾቻችን ተመልሰን መተናል አሁን የምንገኘው በሚስ ጂ ፋሽን ስቱዲዮ ውስጥ ነው ይሄ የኤፍኤፍኤም ሰዓታችን ነው ፋሽን ፊልም ሚውዚክ ከሳሪቲ ጋር ቆይታ እናደርጋለን ይመቻችሁ ሳሪቲ እንዴት ነው ወደድሽው ስቱዲዮአችን የፋሽን ስቱዲዮ እንደምታዩ ወልቼልሻለሁ በጣም ነው የወደድኳቸው ታውቂያለሽ አድናቂሽ ነኝ የልብሶች እንደምታዩ እኔ አሁን ይሄ የኤፍኤፍኤም ሰዓታችን ነው ኤፍኤፍኤም ሰዓታችን ላይ የተወሰነ ውይይት እናደርጋለን ምንድነው ሳሪቲ በሌላ ሰው የተሰራ ዲዛይን ልብሶች ትለብሻለሽ ወይስ የራስሽን ብቻ የምትለብሺው አንዳንዴ የምለብሳቸው ይኖራሉ እኔ ፐርሰናሊ ማልሰራቸው ልብሶች ሲኖሩ ማለት ነው ከዛ ውጭ ግን በጣም አክሰሰራይዝ አደርጋለሁ ከሌላ ብራንድ ስፔሻሊ ባግስ ጁዌለሪ ምናምን በደንብ በቃ ማለት ኦብሰስ ዶኜ ኤቭሪ ታይም የምገዛቸውን ብራንዶች አሉ ሳላደርጋቸው ሁላ ማለት ሳላደርጋቸው ስለሽ እንዴት ነው የሚባለው በጣም ኬርፉል ይዣቸው በቃ እንዳያልቅብሽ የምጠቀምባቸው ብዙ የሀገራችን ምርቶች አሉ አንድ ባግ አለ እዚህ ሩም ያየሁት ነው ማምጣት ከቻልኩኝ ስለዚህ ባግ እስቲ የተወሰነ ነገር ንገሪኝ አሁን ይሄ ለምሳሌ የምትሰራው ማነች ሜሮን ትባላለች መሆን የሚባል ብራንድ አላት ይሄንን አጋጣሚ ሆኖ ቅድም እንዳወራነው የዴንም ዴይ እንትን ላይ ኢቨንታችን ላይ ኮላቦሬት አድርገን ነበረ እና
እሷ የምትሰራቸው በብዛት በእንጨትና በሌዘር የተጣመሩ ናቸው። አሁን ከእሷ ጋር ኮላብሬት ስናደርግ ደግሞ ጂንስን የእንግሊሽ ዴነሞች ከዛው ላይ አንድ ላይ ተደባልቀው እንዲሰሩ ተደርጎ ይሄ ውድ ነው አይደል? ይሄ ውድ ነው። ከዚህም በተለያዩ የምትሰራቸዋል ሹድ ቼክ ተማት በጣም ነው የሚያማምሩት። ንድፍ የምትባል የሚባሉ አሉ ሌሎች ሞስትሊ እኔ ላልሰራቸው ኦር ላገኛቸው ማልችላቸውን ነገሮች ነው በብዛት ከሰው የምገዛው እና በጣም ማደንቀ ብቃ አለ። ታስ ናይስ። የምትሰራቸው ልብሶች ወይም ስራዎች ትሬንድ ላይ ያተኩራሉ ወይስ ደግሞ የራስሽ ፈጠሮች ናቸው? ትሬንድ ላይ በምንም ተአምር አላተኩርም። ምክንያቱም በአንድ ጊዜ እንዴት ነው ገብቶ የሚወጡ በየጊዜው የሚቀያየሩ ነገሮች ናቸው። በራሴ ኢንስፓይሬሽን በራሱ ተነስተው የራሳቸውን ስቶሪ ይዘው ቅድም እንዳልኩሽ ማለት ነው የራሳቸውን ስቶሪ ይዘው የሚጓዙ ነገሮች ስለሆኑ ትሬንድን ጭራሽ አላስገባበት። ኦኬ ፋሽን ለሳሪቲ ምንድን ነው? ኤክስፕረስ ማድረጊያ የራስን ውስጣዊ ኤክስፕረስ የምታደርጊበት ራስሽን ኤክስፕረስ የምታደርጊበት መንገድ ነው ብዬ አስባለሁ። ለለባሹም ለሰሪውም ማለት ነው። ለባሹም ራሱን ኤክስፕረስ የሚያደርግበት ነው፣ ሰሪውም ራሱን ኤክስፕረስ የሚያደርግበት ነው ብዬ አስባለሁ። ዳስ ናይስ። ለሳሪቲ ወይም ይሄ ፊልም ላይ ወይም ይሄ ፊልም ከፋሽን ጋር አንድ ፊልም ከፋሽን ጋር የተያያዘ በጣም የምወደው ባየው የማይሰለቸኝ ብዙ የተማርኩበት ፊልም የምትያለሽ? አንድ ፊልም ደቪል ዌርስ ፕራዳ የሚለው አለ። ከመማሩን ሳይሆን የፋሽን ቢዝነሱ ምን ያህል ጠንካራ እንደሆነ አይችበታለሁ ብዬ አስባለሁ። በጣም ብዙ ቻለንጅ ብዙ ከኋላ ተመልካች ተቀባይ ጋይድ አድራጊ ምናምን ብዙ ነገር እንዳለው ያየሁበት ፊልም ነው። ሞር ክሪኤሽኑ ሳይድ ላይ ሳይሆን ኢንሳይድ ያለውን ጆብ ነው የሚባለው። ኢንሳይድ ያሉትን ክሪቲክስ እና ኤቭሪቲንግ ሁሉንም ያየሁበት ፊልም ነው ብዬ አስባለሁ። ሳሪቲ የስራዎችን ስትሰሪ የምትሰሚው ሙዚቃ ምን አይነት ሙዚቃ ትሰሚያለሽ? ለምን ትሰሚያለሽ ከመረጥሽልኝ በኋላ? ሙዚቃ ብቻ አይደለም አክቹዋሊ የምሰማቸው እንትኖች ብዙ ጊዜ በጣም ዩቱብ ተመልካች ነኝ። ስሰራ ከሙዚቃ በላይ ሙዚቃም እንዳለ ሆኖ ያው እንትኑ ምንድነው ፖድካስቶች ምናምን ሲሰለቹኝ ከዛ ወደ ሙዚቃ ግን ሞስት ላይ አሁን ያለነው ለአፍሮቢትስ ላይ ያለነው በሱ ላይ ነው በብዛት ሰማቸው ያሉት። ግን ኦልድ ስኩል ላይ ደግሞ ይሄዳሉ ኦብቪየስሊ ድሮ በ2010 13 ምናምን ድረስ ያሉት እነሱ ኦል ታይም ፌቨሬት አሉ። ፌቨሬት እነሱ ግዴታ ናቸው የመስማት አንዳንዴ ኒኪ ሚናጅ ግድ ነው። ዛሬ ዲዛይን ከጀመርሽ ጊዜ ጀምሮ ዲዛይን ማድረግ ከጀመርሽ ጊዜ ጀምሮ ያለበሽው ታዋቂ ሰው አለ ሙዚቀኛ? ሞስትሊ ዲጄዎች ናቸው። ኦኬ ናት እንደ አርቲስት እንዴት ነው እንደ ዘፋኝ ምናምን ሳይሆን ዲጄዎች በብዛት አሉ። ከዛ ውጭ አንድ ሙዚቀኛ አለ ፈርሃን። ኦኬ ፈርሃን አለ። ከዛ ውጭ ግን ዲጄዎች ናቸው በብዛት። ሶ they are not ሳሪቲዬ በጣም ናይስ፣ ደስ ይላል። አሪፍ ጊዜ ነበረን። እንደዚህ የማያማምሩ ልብሶችን እኔም በሚስ ጂ ቶክ ሾው ቴንክ ዩ ሲዝን 2 ላይ እንደዚህ ስላሳመርሽኝ እጅግ አድርጌ ነው ማመሰግነው። በተለይ ደግሞ በሚስ ጂ ቶክ ሾው ሲዝን 2 ላይ አብረሽኝ ኮላቦሬት በማድረግ እዚህ ቆንጆ ቢዩቲፉል ሾው ላይ ስለተሳተፍሽ እንደዚህ ስላሳመርሽኝ ቤቴ እንዲህ ስላስዋብሽልኝ እጅግ አድርጌ አመሰግናለሁ። በመጨረሻ ደግሞ እድሉን ሰጥሻለሁ። ማመስገን የምትፈልጊው ካለ ሎኬሽንሽን ወይም ደግሞ የኢንስታግራም ፔጅሽን አንቺን ፈልገው ስራዎችን ፈልገው የሚመጡ ሰዎች የት እንደሚያገኙሽ እባክሽ ለተመልካቾቻችን። ኦኬ በመጀመሪያ እግዚአብሔርን በጣም ማርኬ ማመስገን ፈልጋለሁ። ለሁሉም ነገር እሱ ነው ዋናው የመጀመሪያውም የመጨረሻውም እና በጣም ማመስገን ፈልጋለሁ። በመቀጠል thank you for having me the whole season 2. wow it's been fun. It's been really fun. And ከዛ ውጪ I don't know friends ሁሉን ሰፖርት የሚያደርገኝ for real የኔን ህልም ርዝመት መቼም የሚያውቀው ሰው ብዙ አለና የምሮን ሪኮግናይዝ አድርጎ ኤቭሪ ታይም አድናቆቱንም ሆነ በርቺም ቴንኪዩም ሁሉንም ነገር ለሚሰጠኝ ሰው ሁላ በጣም አድርጌ አመሰግናለሁ። and ኢንስታግራም ሳራ ብላችሁ ብትፈልጉኝ ታገኙኛላችሁ ኢንክሉዲንግ ፌስቡክ and ቲክቶክ ሁሉም ላይ ያለሁኝ for anything not just purchaseም ለማድረግ ብቻ ሳይሆን
anything with fashion related የሆኑ ነገሮች ገዛ ለምትፈልጉ upcoming designers I'm here and find me. I will definitely share ያለኝን እቺን የምታክል ብትሆን wisdom share ለማድረግ I'm always open. Thank you so much. You most welcome. እኛም በጣም እናመሰግናለን። ወል እንግዲህ ተመልካቾቻችን የዚህ ሳምንት እንግዳዬ ገራሚ ዲዛይነር ናት። እንደሰማችሁት upcoming ዲዛይነሮች ሳራን ፈልጓት she will definitely support you። በሚቀጥለው ከሌላ እንግዳ ጋር እንገናኛለን። እወዳችኋለሁ። ይሄ የምትመለከቱት የሚስ ጂ ቶክ ሾው ነበረ። እስከሚቀጥለው ሳምንት I love you all. በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት። በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት።